የመጀመሪያው ግልጽነት የምንለማመድበት። አሁን ለምሳሌ ግልጽ ማንሆነው ለምንድን ነው ብለን ብናስብ ግልጽ ማንሆነው ሰዎች እንዲቀበሉን የምንፈልገውን ማንነት ይቀበሉታል ብለን የምናስበው ማንነት ነው የምንሰጣቸው ለሰዎች። ብዙ ጊዜ ራሳችን ጄኒውን ራሳችንን አንሰጥም። ምክንያቱም ጄኒውን ራሳችን ትክክለኛውን ራሳችንን ብንሰጥ አይቀበሉንም፣ ይደነግጣሉ። ስለዚህ እነሱ ብቻ አይደለም ራሳችንም እንኳን ሌላ ሰው አይደለም ራሳችን አንቀበለውም። ስለዚህ በተቻለ መጠን መሸፋፈን እንፈልጋለን። ስለዚህ ስለ ራሳችን ግልጽ አይደለንም፣ ለሰዎች ብቻ አይደለም ለራሳችንም ስለ ራሳችን ግልጽ አይደለም። ይሄ በነገራችን ላይ ትዝ ይልህ ከሆነ የስልጠናችን ላይ ደንበኛ የምስኪን ቲፒካል ጸባይ ነው። ምስኪን ለራሱ ግልጽ አይደለም፣ እንኳን ተወው ሌታለው ለሌላ ሰው። ይሄ ሰውዬ እኮ መንፈሳዊ ነው ተብሎ ኢንሳት ያው ወደ ሰባኪ ይሆናል፣ ዩቲዩብ ላይ ሸቃይ ይሆን እና የምትገነባው እንዴት ነው ያንን ጠንካራ ሰብዕና መገንባት የሚችል ቁጥጥር ሊና የሚኖርህ አይኖርም። ስለዚህ ቅድም እንዳልኩ ትላንትና የነበርክበትን የጠላህበት ልክ መጥላት ማለት ያን ያክል እንትን ሳይሆን በቃ አልፈልጉም ይሄንን መሆን እንደሌለበት ባወቅበት ሰዓት ከዛ ከሱ በራክ ምን ያክል ከምትፈልገው ጽድቅ ከምትፈጽምበት ኤክሰለንስ ልህቀት እንደሚያስቀርብ ባወቅ ልክ ምን ያክል ባወቅ ልክ በደንብ ባወቅ ልክ ከሱ መራቅ ትጀምራለህ። ይሄኛውም ደግሞ ልትደርስበት የምትፈልገው ጽድቅ ልትፈጽምበት የምትፈልገው ጠንካራ ስብዕና ምን ያክል ሊደከምለት እንቅልፍ ሊታጣለት የሚገባ የተሻለ መገለጫ ማንነት እንደሆነ በገባ ልክ ወደሱ አስፓየር ታደርጋለህ፣ ወደሱ ትናፍቃለህ። ያን ጊዜ ቁርጥሊና ኢኔቪታብል ይመጣል። ጥሩ። ከላይ ጀምሮ ከመጀመሪያው ጀምሮ እስካሁን ድረስ በዋነኝነት መነሻው ራስ አድርገን ነው፣ ስለ ራስ ግልጽነት ነው ስና አንስተን እየመጣን የነበረው ራሳችን መፈተሽ። ከራስ ጋር ግልጹ ነህ ራስን ገምግም የሚል ጽሑፍ ነበረው ሰብስታክ ላይ። በጣም ጠንካራ የሆኑ አባወራ የሚለው ገጽ ላይ የሰብስታክ አፕሊኬሽን በጣም ጠንካራ የሆኑ ለሌላው አይደለም በአንተ ዙሪያ ላለ ነው ራሱ የሚከብዱ መልእክቶችን እየጻፍክ ነው። እዛ ጽሑፍ ላይ እንደውም ተመልካቾች በዚህ አጋጣሚ ሰብስታክ ላይ ያለውን ነገር ቢያነቡት ኢቭን ፎቶውም የተወሰነ ነገር መግለጽ ይችላል። ጽሑፉ ቢከብድ ራሱ እዛ ላይ የሚለቀቁት ጽሑፎች እና ከራስ ጋር ግልጽ ሆነ ራስህን ገምግም የሚል ጽሑፍ ነበረው። ቀኑን ስላላስታወስኩት ነው ከይቅርታ ጋር። ግልጽነቱን እንዴት እናምጣው? እኔ ማን ነኝ? እንዴት ነኝ? ለምን ተፈጠርኩ? እንዴት ነው ነገውን እንዴት ነው ምገፋው? እንዴት ነው ማስተካከለው የሚለው ነገር ግልጽነቱን መነሻውን የግልጽነቱን መነሻ ከራሳችን ጋር የምናወራውን እንዴት አድርገን እናምጣው እንችላለን? መጀመሪያ ማለት ከተጻፈብን ነገር አንፃር መጀመሪያ ስናነሳው እኔማ ምን ምስኪን ነኝ አንድ እንትን እንደዚህ እኔ እኮ ፈተና አልችልም ብለን እንትን የምንል ከሆነ ከዛ ያንን መነሻ የምናረግ ከሆነ ራሳችንን ገምግመናል ወይ? ያንን ራሳችንን በፊት የነበርንበትን ነው ወይ የምናውቀው ወይስ ወደፊት መሆን የምንፈልገውን ነው ቤዛ አድርገን የምንነሳው? ግምገማው ከምን ይጀምራል? ማለት ራሳችንን ከራሳችን ነፃ አድርገን አይደል አውት ኦፍ ጀጅመንት ሆኖ ነው ራሳችንን ዊዛውት ጀጅመንት ምናየው ምንመለከተው። እና የዛን ግምገማ መነሻነት ቤዚክ ነገር ምን ብለን እናነሳ እንችላለን? እንግዲህ እያወራን ስንሄድ ምናልባት የፈለግከውን አይነት መልስ ከሆነ እየተናገርኩ ያለው ታስተካክለኛል የገባኝ ማለት ነው። የመጀመሪያው ግልጽነት የምንለማመድበት። አሁን ለምሳሌ ግልጽ ማንሆነው ለምንድን ነው ብለን ብናስብ ግልጽ ማንሆነው ሰዎች እንዲቀበሉን የምንፈልገውን ማንነት ይቀበሉታል ብለን የምናስበው ማንነት ነው የምንሰጣቸው ለሰዎች። ብዙ ጊዜ ራሳችን ጄኒውን ራሳችንን አንሰጥም። ምክንያቱም ጄኒውን ራሳችን ትክክለኛውን ራሳችንን ብንሰጥ አይቀበሉንም፣ ይደነግጣሉ። ስለዚህ እነሱ ብቻ አይደለም ራሳችንም እንኳን ሌላ ሰው አይደለም ራሳችን አንቀበለውም። ስለዚህ በተቻለ መጠን መሸፋፈን እንፈልጋለን። ስለዚህ ስለ ራሳችን ግልጽ አይደለንም፣ ለሰዎች ብቻ አይደለም ለራሳችንም ስለ ራሳችን ግልጽ አይደለም። ይሄ በነገራችን ላይ ትዝ ይልህ ከሆነ የስልጠናችን ላይ ደንበኛ የምስኪን ቲፒካል ጸባይ ነው። ምስኪን ለራሱ ግልጽ አይደለም፣ እንኳን ተወው ሌታለው ለሌላ ሰው። ይሄ ሰውዬ እኮ መንፈሳዊ ነው ተብሎ ኢንሳት ያው ወደ ሰባኪ ይሆናል፣ ዩቲዩብ ላይ ሸቃይ ሊሆን ይችላል፣ ብዙ ሰው አሰልጣኝ ሊሆን ይችላል ሊባል፣ ግን የወጣለት ውሸታም ነው፣ አስመሳይ ነው። ትክክለኛ ማንነቱ ሰው እንደማይቀበለው ስለሚያውቅ ቅድም እንዳልኩ ያው መንፈሳዊነቱ በተለይ በዛሬ ጊዜ አስመሳይነት ወደ መሆን ተቀይሯልና ደንበኛ አስመሳይ ህይወት ነው የሚኖረው ይሄ ሰውዬ። ስለዚህ ብዙውን ጊዜ ሰዎች እንዲቀበሉት የምንፈልገው ማንነታችንን ስለሆነ ፖርትሬት ማድረግ የምንፈልገው መግለጽ የምንፈልገው ማሳየት የምንፈልገው ግልጽ አልሆነም። በራሳችን ላይ ግልጽ ከሆነ ሰዎች ስለማይቀበሉ
አንድ ምሳሌ እንግዲህ ግልጽ አለመሆናችን ብለን ስናስብ ሰውነታችን አሁን ለምሳሌ ሰውነታችን ልብስ እናለብሰዋለን። ሰዎች ስለማይቀበሉት እርቃናችንን ሰዎች ስለሚቀበሉን ሳይሆን በተለይ ከልብስ አንጻር ሀፍረተ ስጋችንን ይሸፍናል። ሀፍረተ ስጋችንን የሚያሳፍር ነገር ተፈጥሮ ነው ወይ አሁንም ብለህ ስጠይቅ የሚያሳፍር ነው አይደለም። ያ ነገር ግን ሪስፔክት የምንሰጠው ነገር ነው። ያ ቦታ እንዲያሳፍር የምናፍርበት ነው ሲባል ያ ቦታ ኢንቲሜት ከሆነ ሰው ጋር ብቻ በግልጽነት የምንፈጽመው ነገር ነው እና እንሸፍነዋለን ያንን የሰውነት ክፍላችን። በተረፈ ግን ደረታችንን ገልብጠን ሆዳችንን ገልብጠን የማንሄደው ደግሞ አሁን ከደረስንበት ሁኔታ አንጻር ራሳችንን ከመጠበቅ ንጽህናችንን ከመጠበቅ አንጻር የመጣ ነገር ነው እንጂ ያን ያክል አሁን ከወገብ በላይ ራቁት መሆን ወደ ቆላማ ቦታዎች ላይ ብትሄድ ኮመን ነው፣ ምንም አይደንቅም። ግን በመስታወት ፊት ራሳችንን ምን ያክል በግልጽነት እናየዋለን? ለምሳሌ መለመላችን ፓንትም ቲሸርትም ሳናረግ በመስታወት ፊት እኛ ስንታይ ሰውነታችን የምንወደው የምንፈልገው የምንቀበለው ሰውነት ነው። ላይክ ዞር ዞር እያልክ ስታየው ብዙዎቻችን እኮ ራሳችንን ሙሉ ሰውነታችንን ማየት አንፈልግም። ብዙ ጊዜ ቤታችን ያለው መስታወት ከወገብ በላይ ነው እንዲሆን የምንፈልገው፣ ሙሉ እንዲሆን አንፈልግም። ያሳቅቃላ። ራሳችንን ስናየው ራቁታችንን ነው፣ ፊታችንን ብቻ ነው ማየት የምንፈልገው። ፊታችንን ብቻ እናያታለን። ሙሉ ሰውነታችንን ማየት ከፈለግን ግን መጀመሪያ ልብስ ከለበስን በኋላ ከዛ ነው መስታወት ፊት የምንቆመው። እንዴ ይሄ ልብስ አምሮብኛል ምናምን፣ ይሄ ነገር እንትን ቦርጫም አስመስሎኛል፣ ይሄ ልብስ ቀጫጫ አስመስሎኛል እያለን ከለበስን በኋላ መለመናችንን ራሳችንን ይዘን መስታወት ፊት አንቆምም። ምክንያቱም መስታወቱ አይዋሽም። መስታወቱ የእውነት ተምሳሌት ነው። ልክ በእውነት ራሳችንን እንደምንመዝነው እንደምንፈትሸው፣ ስንፈትሸው ደግሞ እንደምንፈራው እንደማንወደው ራሳችንን ሲገልጥብን ማለት ነው። እውነቱ መስታወት ፊትም ስንቀርብ አንድ የሆነ ጀላት የሚመስል ሰውነት ያለው ሰውዬ እንግዲህ አስቡ፣ ከስር እግሩ ቀጫጫ ሆኖ ቦርጩ እንደዚህ ተንጠልጥሎ ይሄ እግር አሁን ይህን ሰውነት ይሸከማል የምትለው አይነት ነገር። ውጭ ስታየው ግን በባጊ ሱሪ ምናምን በጨርቅ ሱሪ ሽክ ብሎ ስታየው አሪፍ ይመስላል። መለመላውን አውልቀ ግን ራስህን ስታየው እንደዛ በምትሆንበት ጊዜ ያሳፍራል ሰውነት። ምክንያቱም ይሄ ጤናማ ሰውነት፣ ዳገት ቁልቁለት መውረድ የሚችል ሰውነት፣ የሚስቱን ደስታ መፈጸም የሚችል ሰውነት፣ የተስተካከለ ሰውነት አይደለም። በእርግጠኝነት ሐኪም ጋር ቤት ትክክል እንዳልሆነ ይነገረዋል። እንደዚህ አይነቱ ሰውነት ቦርጫህን ቀንስ ይባላል። እንደዚህ አይነት ነገር አለ አይደል? ስለዚህ አሁን ምን ልል ፈልጌ ነው፣ ለራሳችን እንዴት ነው ግልጽነትን የምንለማመደው? ከመስታወት ትጀምራለህ፣ ከሰውነትህ ትጀምራለህ። በጣም ቀላሉ። ከዛ ደግሞ መስታወት ማለት እውነት ነው ማለት ነው ካልን ከእውነት እንጀምርና እውነትን ይዘን ራሳችንን እንገመገመዋለን በግልጽነት ዊዛውት ኤኒ ጀጅመንት። ዊዛውት ኤኒ ጀጅመንት ማለቴ ዛሬ ላይ ያደረግከው የሰራኸው ነገር አለ፣ ቶሎ ለፍርድ ሳትቸኩልበት እኔ ማን ነኝ ብቻ የሚለውን ትገመግመዋለህ። እንዴት ዋልኩኝ? ውሎዬ እንዴት ሆነ? በአቋሜ ጸንቻለሁ ወይ? አረጋለሁ ያልኩትን ነገር ማድረግ ችያለሁ ወይ? በሰዓቴ እገኛለሁ ያልኩት ቦታ ተገኝቻለሁ ወይ? ዛሬ ፈጽመዋለሁ ብዬ ያሰብኩትን ነገር ፈጽሜዋለሁ ወይ? ዛሬ የፈጸምኩት ሰሰራው ያልኩት ነገር አልቲሜትሊ ከምኖርለት ዓላማ በህይወት በምልአት ከምኖርለት ዓላማ ጋር የሚገናዘብ ነው ወይ? ትዋርድ ዛት አድ የሚያደርግ ነው ወይ? ለዛ ኮንትሪቢዩት ማድረግ የሚያደርግ ነው ወይ? ወይስ እንደዚሁ በዘፈቀደ ነው ያልኩት? ወይስ በቃ ጠዋት ፊርማ መፈረም ስላለብኝ 2 ሰዓት ገብቼ 11 ሰዓት ላይ ደግሞ ፊርማ ፈርሜ ስለመወጣ ከአለቃዬ ኮንትሮሊንግ ጠባ እየተነሳ እሱን ግዳጅ ብቻ ተፈጽሜ ነው የመጣሁት። እነዚህ ነገሮች ቁጭ ብለህ ትለማመዳለህ። ስትለማመድ በተለማመድከው ልክ ነው ጥልቀቱም የሚሆነው፣ በተለማመድከው ልክ። ስለዚህ ለመጀመሪያ ጊዜ ጠዋት ተነስቻለሁ ወይ? በሰዓቴ ካልተነሳሁ ለምን አልተነሳው? 11 ሰዓት ላይ ከሆነ ጠዋት መነሳት የፈለጉት 11 ሰዓት ላይ ዛሬ ለምን አልተነሳው? ከራሴ ጋር ግልጽ ውይይት። አንተ ደግሞ አታከብድ፣ በቃ አንዳንዴ ትነሳለህ አንዳንዴ አትነሳም ማለት አልችልም። ግን 11 ሰዓት ላይ ዛሬ አልተነሳውም ብዬ ደግሞ ራሴን ወደ መጥላት አልሄድም። በቃ እኔ መቼም የማልስተካከል ሰው ነኝ፣ በቃ እኔ መቼም የማረባ ሰው ነኝ እያልኩኝ ደግሞ ወደዛ አልሄድም። ይሄ ጀጅመንት ይሆናል። በአካታ አካባቢ አንተ ደግሞ አንዳንድ ይገጠማል ማለት ደግሞ አጉል ማባበልም ይሆናል። ስለዚህ ለምንድን ነው ያልተነሳሁት? ኦኬ 11 ሰዓት ላይ መነሳት ያልቻልኩት ለምን እንደሆነ ታውቃለህ? ትናንትና ከመሸ ቡና ጠጣሁኝና እንቅልፍ ቶሎ አልወስድ ብሎ እስከ ሌሊቱ 8 ሰዓት አመሸሁ። ከዛ እንቅልፍ ጣለኝ፣ ጠዋት መነሳት አቃተኝ። ስለዚህ ምን ማድረግ አለብኝ? በሚቀጥለው በጊዜ መተኛት አለብኝ። ሲቀጥል ደግሞ ከመሸ በኋላ ቡና መጠጣት የለብኝም። ዋሬቨር ስልክ መጎርጎር የለብኝም። አሁን ራስክን በምታይበት ጊዜ ማስተካከል የምችለውን ነገር ይታይሃል። ከዛ ታስተካክለዋለህ። ታየ ማለት በሚቀጥለው ቀን የግድ ይስተካከላል ማለት አይደለም። ግን ሊስተካከል የሚገባው የአንተን ጠባይ ኖቲፋይ አድርጓል፣ ገልጾልሃል። ከዛ ትሰራበታለህ። ሰውነትም መስታወት ፊት እኮ ሲቆም እንደዛ ነው።
የሆነ ጀላቲ የሚመስል ሰውነት ይዛሃል፣ ወይም ሎሊፖፕ የሚመስል ሰውነት ይዛሃል። ስለዚህ ይሄ ቦርጭ መጥፋት አለበት። ስናት ሄልዚ ዛሬ እድሜ 30 ሊሆን ይችላል። አንተ ቦርጫም አይደለም፣ አንተ ሪፈርስ አረግ ቦርጫም ነው ብሎ እንዳያስብ። እድሜው 30 ላይ ሆኖ ግን ቦርጩ የተንዘረጠጠበት ሰውዬ ግን በእድሜ 30 ላይ ቦርጫም የሆነው ሰውዬ ነገ ከነገ ወዲያ 40 እና 50 ሲገባ የተለያዩ በሽታዎች ተደራርበውበት ይመጣሉ። ስለዚህ ይሄ ቦርጭ መጥፋት አለበት። በዛ ላይ ደግሞ መስል ቢውልድ ማድረግ አለብኝ፣ ጡንቻ መገንባት አለብኝ። የግድ እንኳን እንደንተና ሲክስ ፓክ ባሉንም ሊን መሆን አለብኝ። ማንንም የገለጸለት መስታወቱ። አለበለዚያ ግን የተለያየ በአቅሙ የተለያየ አይነት ልብስ እየለበሰ ወደ ውስጥ ቀበቶ ውስጥ እየከተተ ቦርጩን ወደኋላ ወደ ጎን እየበታተነ ላይክ ሊን ለመምሰል ይሞክራል። ራሱን ይዋሻል። ከለበሰ በኋላ መስታወት ፊት ይቆማል። ከመልበሱ በፊት ራቁቱን መለመላውን መስታወት ፊት ቆሞ ራሱን ይገምግመው። ገብቶሃል? ራሱን ይገምግመው። ይሄን ሰውዬ ለመቀበል ምን ያስፈልገኛል? ይሄን ሰውዬ መቀበል ይቻላል? እኔ ካልተቀበልኩት ሌላ ሰው አይቀበለው። እኔ እንዳልተቀበልኩት ሌላ ሰው ስለማይቀበለው ደግሞ ይህንን ሰውነት በተለያዩ በልብሶችና በተለያዩ ነገሮች ልሸፋፍነው እሞክራለሁ ማለት ነው። እንዲመስል ተቀባይነት እንዲያገኝ እሞክራለሁ ማለት ነው። ስለዚህ ግልጽነትን በዛ መልክ አንዳንዴ መቀበል የማንፈልጋቸው ማንነቶች ግን ልናገኝ እንችላለን ራሳችን ላይ። በትክክል ያንን እዛው አደባብሰን ልናልፍ የምንችልበት እድል ሰፊ ነው በጣም። አንቀየርበትም በዛ ሁኔታ ላይ ግን እንፈራዋለን ማለት እየለበሰ አንዳንድ ጊዜ እንደውም ስለዚህ ነገር አታንሳብኝ ብላ ሊባል ይችላል ማለት በሌላ ነገር እኮ በጣም ኤክሴር እያደረገን እየሄደን ነው። እንደዚህ አይነት ነገሮችን በምን አይነት መንገድ አሁን እንደውም እንትን ይባላል ትራውማ ምናምን ይባላል ይመስለኛል። ከዚህ ነገር ጋር ያጋጩታል። እንዳይነሳ መፈለግ ምናምን በዛ ነገር ላይ በቃ አይደለም ሌላ ሰው ጋር ቀርቶ ራሱ ማሰብ አትፈልግም። ያን ነገር ምናልባት የተጣረሱ ነገሮች አውርቼ ሊሆን ይችላል አላውቅም። ግን ያንን ስፔሲፊክ ያገኘነውን ራሳችንን ያገኘንበትን ያንን ነገር እኔማ ይሄን አይደለሁም ብሎ ካለ መቀበል የሚነሳ ነገር ይኖር ይችላል እና ያንን እንዴት እናስታመመው እንችላለን? አስታመን ያን ነገር እንዴት ልናስኬደው እንችላለን? ቅድም ስልክ መነካካት የለብኝም ከመሸ እንቅልፍ እንዳይከለክለኝ ጠዋት እንድነሳ ቡና መጠጣት የለብኝም ከመሸ እንቅልፉ እስከ 8 እስከ 9 እንዳያስመሸኝ ብለን ያን ነገር መጀመሪያ ላይ ፊልተር አውት አድርገን አግኝተነዋል። ከዛ ያንን እያሳደግነው ነው። ልክ እንደዚሁ ማንሳት የማንፈልጋቸው የሆነ ነገር ራሳችን ላይ ደረስንበት። አላውቅም የሆነ ኤግዛምፕል ልትሰጠው ትችላለህ፣ በቲዮሪም ልትቀጥለው ትችላለህ እና ያን ነገር እንዴት አድርገን ልናፈነዳው እንችላለን ማለት ከቀን ወደ ቀን ያ ጥያቄ ባልተመለሰ ቁጥር ከቀን ወደ ቀን እየለበሰ እየገዘፈ ነው የሚሄደው። በጨለማ ውስጥ እያደገ ይገዝፋል። እንደውም በትዳር ህይወት ላይ ዝም ይባልና ጄኒውን የሆነ ንግግር ስለማይኖር ወይም ደግሞ በሱም ሆነ በሷ የሆነ አቋም ስለማይኖር በ15 ዓመታቸው 15 ዓመት ሙሉ ቻልኩሽ የሚል ነገር ይመጣል። ማለት የዛሬ 10 ዓመት የነበረች የሆነች በጣም ሲሊ ጥያቄ ተናግረ መመለስ የምትችልበት ሁኔታ ላይ ያ ነገር ለብሶ ተሸፋፍኖ ዋንስ እንደ መርፌ ቀጠነች ነገር ስትነካው ፍንዳታው በጣም ከፍተኛ ነው እና ያን ነገር ራስን ከመቀበል መጀመሪያ ላይ ያንን የምንፈራውን ነገር እንዴት አድርገህ ታያይዘዋለህ? ራስህን መቀበል እንዳለ መቀበል ነው። እንዳለ ተቀበል ከሆነው ማለት ልክ ነው ማለት አይደለም። ላይክ ተፈጥሮ ልክ ነው፣ ምንም ስህተት የለበትም ማለት አንተ ባለህ ቁመት እኔ ባለኝ ቁመት፣ አንተ ባለህ ውፍረት እኔ ባለኝ ውፍረት፣ ወይም ደግሞ ላይክ ራስህን መቀበል የሚባለው ነገር ተፈጥሮህን ትቀበለዋለህ። ዲናይ መካድ የኔ አይደለም ማለት ወይም ደግሞ እኔ እንደዛ ሆነ ሳለ እኔ እንደዛ አይደለሁም ብሎ መካድ ትልቅ በሽታ ነው። ሰው መሆን አትችልም። ምክንያቱም ያ በውስጥ እንደ ኢንሴኪዩሪቲ ውስጥ ያድጋል። ትላንትና የካርካት ዲና ያደረካት ማንነት ትንሽ ልትሆን ትችላለች። እያደገች ግን ትመጣለች። በዛ ዲና አድርገህ በወሸካት በደበካት ጨለማ ውስጥ እያደገች ትመጣለች። አንተ አታውቀውም እንጂ እሷ ነች የምትቆጣጠርህ። አንተ በእሷም ሆነ በሌሎች ማንነት ላይ ቁጥጥርም ስልጣንም ልጓምም አይኖርህም። ስለዚህ ማንፈልገውን ነገር ካለ ድርጊቱን አንፈልገውም። መካድ አይደለም፣ እኛ እናደርገዋለን፣ ግን አንፈልገውም። ስለማልፈልገው ያ ድርጊት መቀየር አለበት ወይ ያ ጠባዬ መቀየር አለበት። ማስተካከል የምትችለው ከሆነ ማለት ነው። ማስተካከል የማትችለው ግን ከሆነ አክሴፕት ታደርገዋለህ።
አሁን ለምሳሌ እኔ ቁመቴ ሜትር ከ80 ነው አልኩኝ። ቁመቴ ሜትር ከ80 ነው፣ በጣም በዝቶብኛል፣ ሜትር ከ60 ነው መሆን የምፈልገው። ዲዩቲንክ ማድረግ እችላለሁ? አልችልም። ስለዚህ ምን ማድረግ አለብኝ? መቀበል ነው ያለብኝ። በቃ ይሄ ምንም ማድረግ አልችልም፣ መቀበል ነው ያለብኝ። ይሄ የሚስተካከል አይደለም። ሰውነቴ ቀጠን ያለ ነው፣ መወፈር እፈልጋለሁ፣ ይህንን ማድረግ እችላለሁ። ሰውነቴ በጣም ወፍራም ነው፣ መቀነስ እፈልጋለሁ፣ ይህንን ማድረግ እችላለሁ አይደል? ቁመቴ ግን አጥሮብኛል፣ አንድ ስንዝር ላስረዝመው፣ ረዝሞብኛል፣ አንድ ስንዝር ልቀንሰው፣ እሱም አይቻል ነገር በጣም አይሆንም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ለይተን ማወቅ፣ ለዲና ያለ መካር ከመቸኮል ይልቅ በካርከው ቁጥር ምቾት አይሰጥህም። አሁን ለምሳሌ ሌላ የምታየው እኔ ፊት ላይ እኔ ሰውነት ላይ ብዙ ጊዜ የምቀልድበት አሁን ተመልካቾች ሰፌድ እጅ አለኝ ብዬ አስባለሁ። እጅ በጣም ሰፊ ነው። ታውራ ራሱ በቃ ልትመታ ነው የሚመስለው። ሸፈንኩት አይደል ስክሪኑ። በቃ ይሄንን አክሴፕት አደርገዋለሁ፣ አልቀይረውም። ምንም የማፍርበት ነገር አለም፣ ተፈጥሮዬ ነው፣ ከቤተሰብ ከዘሬ የወረስኩት ነገር ነው። በቃ ሳውራ ጥርሴ ፍንጭት ነው፣ ገላጣ ነው። ለምንድነው የማፍርበት? ለምንድነው የምሸማቀቅበት? ብሸማቀቅበት ስኖረው ግን በምንም አይነት መልኩ ካሜራ ፊት አልቀርበም። ፍንጨት መሆኔን ወይ ገጣጣ መሆኔን አይደል? ከሰውም ጋር ሳወራ እና እንደዚህ ሆኖ ምናምን እንደዚህ ሆኖ በዚህ ጎቶ እዚህ ጎቶ በቃ ትህትና ሊመስላቸው ይችላል ሰዎቹ። እኔ ምን ያክል እንደምሸማቀቅ ግን አያውቁም። ጥርሴ ፍንጨት መሆኑ ገጣጣ መሆኑ ገብቷል። ይሄ ራሴን አክሴፕት እንዳደረገው አያደርገኝ፣ እንድቀበለው አያደርገኝ። እክደዋለሁ፣ አልወደውም። ይሄን ተፈጥሮ ማስተካከል ብቻ ታስተካክለዋለህ እኮ አይደለ? ግን የማይስተካከል ከሆነ አፍጥሮ ተፈጥሮ ከሆነ ሌላ አክሴፕቴን ከሆኑ ማስተካከል በምትችላቸው ነገሮች ላይ ጊዜን ታጠፋለህ። ስለዚህ መካዱ አሁን ይህን እንዳልኩ የጥርሴን ጉዳይ ብክደው የኔ አይደለም ልቀበለው አልፈለግም ብለው እንዴት ምቾት እንደሚነሳኝ አስበው። ሰው ፊት በቀረብኩ ቁጥር፣ ሴት ላናግር ነው ባልኩኝ ቁጥር፣ ሚስት ልጠብስ ነው ባልኩኝ ቁጥር፣ ሚስቴን ካገባውን በኋላ በቃ በሱ ጉዳይ እሱ ከብዙ ውበቴ ከተንቆጠቆጠ ውበቴ መካከል ይሄ ጥርሴ ግን አበላሽቶብኛል ብዬ ነው የማስበው ማለት ነው። ገብቶሃል? ስለዚህ በጣም ምቾት እየነሳኝ ይሄዳል። መስራት የምችላቸውን ውጤታማ የምሆንባቸው ጉዳዮች ላይ እንኳን ውጤታማ አልሆንም። ከፊት ለፊት ማን ይመጣል? ይሄ ኢንሴኩሪቲ ይመጣብኛል። ሰውየው ተናዶል። በእርግጠኝነት ስራዬ አይደለም ያናድደው፣ እጄ ነው፣ ጥርሴ ነው፣ ምላሴ ነው፣ አይኔ ነው፣ አፍንጫዬ ነው፣ ቁመቴ አጭር ስለሆነ ነው፣ ረጅም ስለሆነ ነው፣ እዛ ውስጥ ነው የምገባው። ስለዚህ በምንም አይነት መልኩ በስምምነት ከራሴ ጋር መኖር አልችልም። በስምምነት ከራሴ ጋር ስለማልኖር ኤክሰለንስ ላይ ሊደርስባቸው የምችላቸው ኢቨን ዞ የሚደርስባቸው የምችልባቸው ጉዳዮች ብቻ አይደለም የደረስኩባቸው ነገሮች ራሳቸው እንደ ኤክሰለንስ አይታዩኝም። እኔ ሰዎች የሚቀኑበት ይሄን ኤክሰለንስ ራሱ እንደ ኤክሰለንስ ይሄኛው ኢንሴኩሪቲ ነው ጭንቅላት ውስጥ የሚመጣው። ስለዚህ ምን ልፈልግ ነው አሁን እዚህ ጋር ያ ክህደት ተገቢ አይደለም። ክህደት ሳይሆን መታመን ያለበት ነገር የማልፈልገው ጠባይ ካለ ይህን ጠባይ አልፈልገውም። መቼ? በቃ ዛሬ አሁን ይህን ጠባይ አልፈልገውም። ስለዚህ ከዛሬ ጀምሮ ከአሁኗ ሰዓት ጀምሮ ከዚህ ቦታ ጀምሮ ይህን ጸባይ ለማስተካከል ሰራለሁ። እንዴት አድርጌ ያስተካክለዋለሁ? ምን አይነት ነገሮች ልጠቀም? ምን አይነት ልምምዶች ላምጣ? ምክንያቱም ጸባይ